የተሰወረው ንጉስና የዲኤንኤው ምስጢር። አንዳንድ የሴራ ትንታኔ አቅራቢዎች ቴዎድሮስ የሚመጣው ከታወቀ ቤተ መንግስት ዘር ሳይሆን ለዘመናት ማንነቱ ተደብቆ ከቆየና የሰሎሞናዊ ስርወ መንግስት ደም ካለው ተራ ሰው ነው ይላሉ። ምስጢሩም ንጉሱ ራሱን እንኳን ንጉሱ መሆኑን ሳያውቅ ተራ ህይወት እየመራ ሊሆን ይችላል። ጥያቄው ግን ጊዜው ሲደርስ በምስጢራዊነት መገለጡ ማንነቱ ይታወቃል የሚለው ሐሳብ ለብዙዎች ትልቅ የሴራ ምንጭ ነው። የዓለም ሀያላን መንግስታት ስጋት በጥንታዊ መጻሕፍት ላይ ኢትዮጵያ ዓለምን ትገዛለች የሚለው ትንቢት በምዕራባውያን ዘንድ በስውር ጥናት እንደሚደረግበት ይነገራል። ታላላቅ አገራት የኢትዮጵያን ትንሣኤ ለመግታትና ቴዎድሮስ እንዳይነሳ ለማድረግ በየዘመኑ አገሪቱን በጦርነትና በረሃብ ውስጥ እንድትቆይ ያደርጋሉ የሚል እምነት በብዙዎች ዘንድ አለ። ዓላማው ኢትዮጵያን መንፈሳዊና ቁሳዊ ኃይሏን ካገኘች የዓለምን ኃይል ሚዛን ስለሚቀይር ይህንን የመከላከል ወይም ደግሞ የሴራ ደባ ይፈጸማል ይባላል። ቴዎድሮስ እንደ ኮድ ወይም ደግሞ ሌላው አስገራሚ የሴራ እይታ ቴዎድሮስ የሚለው ስም የአንድ ሰው ስም ሳይሆን የተቀናጀ የኢትዮጵያዊነት ንቅናቄ ኮድ ስም የሚለው ነው። አገሪቱን ከመውደቅ አፋፍ ላይ ስትደርስ በድንገት በህዝብ ውስጥ የሚፈጠር አንድነትና ያ የአንድነት የሚፈጥረው ታላቅ ኃይል ሲስተም ቴዎድሮስ ይባላል። ይህ ማለት ንጉሱ ግለሰብ ሳይሆን የህዝብ ልብ ውስጥ ያለ መንፈስ ነው ማለት ነው። የቫቲካንና የቆዩ የመጽሐፍት ስርቆት የሴራ ትንታኔዎች ውስጥ በብዛት የሚነሳው ነጥብ ስለ ቴዎድሮስ ማንነትና ስለ ሀገሪቱ ትንሣኤ በዝርዝር የሚናገር የብራና መጻሕፍት በውጭ ሀገር ወይም ደግሞ በቫቲካን እንግሊዝ ተሰርቀው ተደብቀዋል የሚል ነው። እውነተኛው የፍካሬ ኢየሱስ ቅጂ ቢገኝ የቴዎድሮስ መነሻ ቦታና ጊዜ በትክክል ይነገራል የሚል እምነት አለ። መጽሐፍቱ የተደበቁበትም ምክንያት ህዝቡ ነቅቶ ትንሣኤውን እንዳያፋጥነው ነው ተብሎ ይታሰባል። የ666 እና የቴዎድሮስ ፍልሚያ። በመጨረሻው ዘመን አውሬው ወይም ደግሞ አንቲክራይስት ዓለምን ለመቆጣጠር በሚነሳበት ጊዜ ብቸኛው ተገዳዳሪ የሚሆነው ከኢትዮጵያ የሚነሳው ቴዎድሮስ ነው የሚል ትልቅ ትርክት አለ። የጦርነት የሚደረገው በምድራዊ መሳሪያ ሳይሆን በረቂቅ መንፈሳዊ ኃይል እንደሆነ ይነገራል። ታዲያ እነዚህ ሁሉ ሴራዎችና ትንቢቶች እውነት ሊሆኑ ይችላሉን? ወይስ ሀገራችንን ከውድቀት ለመታደግ አባቶቻችን የተጠቀሙበት የስነ ልቦና መሳሪያ? መልሱን ለእናንተ ትተነዋል። የ666 የአውሬው ስርዓትና የቴዎድሮስ ፍልሚያ። በኢትዮጵያ ዋልድ መጻሕፍት በትንቢት ትርጓሚዎች ውስጥ እጅግ ምስጢራዊና አስፈሪው ክፍል ነው። በመጨረሻው ዘመን ዓለም በሁለት ጎራ ትከፈላለች። አውሬው ወይም 666 ዓለምን በቴክኖሎጂ በገንዘብና በግዴታ አንድ የሚያደርግ ሰዎችን ለቁሳቁስ ጥቅምና ለክፋት የሚያስገዛ ስርዓት ነው። ቴዎድሮስ ይህንን ግዙፋዊ ዓለም ስርዓት በኢትዮጵያ ምድር ሆኖ የሚገዳደር ሰብአዊነትና መንፈሳዊነትን የሙጥኝ የሚል ጻድቅ መሪ ነው። የጦርነቱ መልእክት መንፈሳዊ ወይም ቁሳዊ? የሴራ ትንታኔ አቅራቢዎች እንደሚሉት ይህ ፍልሚያ እንደ ዛሬው ዘመን በታንክና በሚሳኤል ብቻ የሚደረግ አይደለም። የንቃተ ህሊናው ጦርነት። አውሬው የሰዎችን አእምሮ በቴክኖሎጂና በውሸት ፕሮፓጋንዳ ሲቆጣጠር፣ ቴዎድሮስ ግን ህዝቡን ወደ እውነትና ወደ ነጻነት የሚመልስ የብርሃን ኃይል ይዞ ይነሳል። የተቀደሰው ስፍራ ጥበቃ። አውሬው ቅዱሳን ቦታዎች ላይ በተለይም ኢትዮጵያንና ኢየሩሳሌምን ለመቆጣጠር ሲሞክር፣ ቴዎድሮስ ግን እነዚህን ቦታዎች በምስጢራዊነት ኃይል እንደሚጠብቅ ይነገራል። ኢትዮጵያ የአውሬው ብቸኛ እንቅፋት በብዙ ትንቢቶች መሰረት ዓለምን በሙሉ ሲሰግድ ሳይበገር የሚቆመው የቴዎድሮስ ጦር ወይም ደግሞ የኢትዮጵያ ህዝብ ነው። በዘመናችን በኢትዮጵያ ላይ የሚደርሱ ጫናዎችና ምስቅልቅሎች አውሬው ቴዎድሮስ ከመነሳቱ በፊት ሀገሪቷን ለማዳከም የሚያደርገው ቅድመ ዝግጅት ነው ተብሎ ይታሰባል። በሰዎች ግንባርና እጅ ላይ የሚደረገውም የ666 ምልክት ወይም ደግሞ አርማ በኢትዮጵያ ምድር ተቀባይነት እንዳይኖረው ቴዎድሮስ ትልቅ ትግል ያደርጋል። የፍልሚያው ውጤት። ትንቢቱ እንደሚለው ከሆነ ጦርነቱ እጅግ መራራ ቢሆንም መጨረሻው ግን የታወቀ ነው። ቴዎድሮስ በአውሬው ላይ ድልን ይቀዳጃል። ይህ ድል ኢትዮጵያን የዓለም መንፈሳዊ ማዕከል ያደርጋታል። ከዚህ ፍልሚያ በኋላ የ40 ዓመት የሰላም ዘመን ይጀምራል። ዓለምም ከጭቆናና ከክፋት ነጻ ትወጣለች። ወዳጆቻችን፣ ይህ ፍልሚያ በፊልም ላይ እንደምናየው የጦር ሜዳ ውሎ ብቻ አይደለም። በሊቃውንቱ እይታ ይህ ጦርነት በቤታችንና በየልባችን የሚደረግ የክፋትና የበጎነት ትግል ነው። አውሬው ዓለምን በቁስ ሲያታልል፣ ቴዎድሮስ ግን በኢትዮጵያዊው ጽናትና እምነት ይመክታል። ለመሆኑ እኛ ለዚህ ፍልሚያ ምን ያህል ዝግጁ ነን? የመጨረሻው ፍልሚያ 666 እና ቴዎድሮስ። ኢትዮጵያ የዓለም መዳኛ ትሆን?
የሄኖክና ኤልያስ መመለስ ከቴዎድሮስ መነሳት ጋር ያለው ቁርጠኝነት ለሰበስቲዩብ ተመልካቾች እጅግ ጥልቅና ምስጢራዊ መረጃ ይሆናል። በድርሳናቱ መሰረት ቴዎድሮስ ብቻውን አይደለም፣ ከእርሱ በፊት ጋር የሚመጡ ታላላቅ መንፈሳዊ ኃይሎች አሉ። የቀዳጅ መሪዎች መመለስ በአድዋ መጻሕፍት ትርጓሜ መሰረት ዓለም በአውሬው ወይም ደግሞ 666 ትሬ በምትወድቅበት ጊዜ ሞትን ሳይቀምሱ ወደ ሰማይ የሚወሰዱ ነቢዩ ሄኖክና ነቢዩ ኤልያስ ወደ ምድር ይመለሳሉ። እነዚህ ነቢያት የሚመጡት ህዝቡ በአውሬው እንዳይታለል ለማስተማርና የቴዎድሮስን መነሳት ለማብሰር ነው። የሴራው እይታ አንዳንዶች እነዚህ ነቢያት የሚመጡት ወደ ኢትዮጵያ ነው ብለው ያምናሉ። ምክንያቱም ኢትዮጵያ የጥንታዊ እምነትና የቃል ኪዳን ታቦት ማረፊያ በመሆኗ ታላቁ ተጋድሎ መነሻ ትሆናለች ተብሎ ይታሰባል። ቴዎድሮስ እንደ ምድራዊ መሪ፣ እነሱ እንደ መንፈሳዊ መሪ። በፍልሚያው ወቅት ግልጽ የሆነው የሥራ ክፍፍል እንደሆነ ትንቢቱ ያመለክተናል። ሄኖክና ኤልያስ በቃልና በታምራት አውሬውን ይገዳደሩታል፣ ህዝቡም በሃይማኖት ያጸኑታል። ንጉሥ ቴዎድሮስ በምድራዊ ስልጣን በፍትህ ሀገሩን ያስተዳድራል። የአውሬውና ወታደራዊ ኢኮኖሚያዊ ጫናን በጽናት ይቋቋማል። ይህ ጥምረት ማለትም የነቢያትና የንጉሥ አንድነት ኢትዮጵያን የማይበገር ምሽግ ያደርጋታል። የመጨረሻው ምስክርነት በትንቢቱ መሰረት ሄኖክና ኤልያስ በአውሬው እጅ ይገደላሉ። ነገር ግን ከ3 ቀን ተኩል በኋላ በትንሣኤ ይነሳሉ። የቴዎድሮስ ድርሻ የነቢያቱ መገደልና መነሳት ለቴዎድሮስ ጦርነትና ለኢትዮጵያ ሕዝብ ትልቅ ወኔን ይሰጣል። ከዚህ ተአምር በኋላ ቴዎድሮስ አውሬውንና ተከታዮቹን ድል አድርጎ ዓለምን ወደ ሰላም ይመልሳል። ምስጢራዊው የቀጠሮ ቦታ በሴራ ትንታኔዎች ውስጥ የሚነሳው ሌላው ነጥብ እነዚህ ኃይሎች የሚገናኙበት ቦታ በኢትዮጵያ ውስጥ በሚገኘው በተቀደሰው ተራራ ወይም ደግሞ በተሰወረው ገዳም ነው የሚል ሐሳብ አለ። ብዙዎች ጣና ዳር፣ ላሊበላ ወይንም ደግሞ ዝቋላ ተራራ ላይ ምስጢራዊ ዝግጅቶች እየተደረጉ ነው ብለው ያምናሉ። ውድ የሰበስቲዩብ ተመልካቾች ሄኖክና ኤልያስ መመለሳቸውና ከቴዎድሮስ ጋር ያላቸው ጥምረት ኢትዮጵያ ለፍጻሜው ያላትን ቁልፍ ምን ያሳያል? ለመሆኑ እነዚህ ነቢያት አሁን በመካከላችን ቢኖሩ እኛ ባናውቃቸውስ? ወይም መምጣታቸው የሚታወቀው ዓለም በጨለማ ስትዋጥ ብቻ ነው? የኢትዮጵያ ዘመን አቆጣጠርና የ2018 ቀጠሮ ከቴዎድሮስ ትንቢት ጋር ያለው ቁርኝነት የሚከተሉትን ምስጢራዊ ነጥቦች ይይዛል። የ7000 ዘመን ፍጻሜና የ2018 የኢትዮጵያ ሊቃውንት ትርጓሜ ዓለም በ7000 ዘመናት ትጠቃልላለች ተብሎ ይታመናል። በአንዳንድ የቆዩ የቁጥር ስሌቶች መሰረት 2018 አንድ ትልቅ የዘመን መለወጫ ወይም የመከራው ማብቂያ ተደርጎ ይጠቀሳል። ብዙ የትንቢት ተንታኞች ከ2018 በኋላ ኢትዮጵያ ወደ አዲስ ምዕራፍ ትገባለች ብለው ያምናሉ። ይህ ዓመት የመከራው ሌሊት አብቅቶ የቴዎድሮስና የንግስናው ብርሃን የሚፈነጥቅበት ዋዜማ ነው ተብሎ በስፋት ይነገራል። የ7ቱ ዓመት መከራ ማጠቃለያ በፍካሬ ኢየሱስና በሌሎች ድርሳናት ላይ ቴዎድሮስ ከመነሳቱ በፊት ሀገሪቱ በከባድ ፈተና ወይም ጦርነት ለ7 ዓመታት እንደምትፈተን ይገልጻል። ግንኙነቱ በኢትዮጵያ ላለፉት ዓመታት የታዩት አለመረጋጋቶች ከዚህ የ7 ዓመት መከራከር የሚያገናኙ ሰዎች የ2018ን መድረስ የመከራው ማብቂያና የሰላሙ ንጉሥ ወይም ደግሞ ቴዎድሮስ መገለጫ ነው ይላሉ። በ2018 ዓ.ም አካባቢ በዓለም አቀፍ ደረጃ ትልቅ የኢኮኖሚ ቀውስና የዲጂታል ስርዓትን ወይም ደግሞ 666ን ለውጥ ሊያመጣ ይችላል ተብሎ ይታሰባል። የኢትዮጵያ ሚና ዓለም በጭንቅ ውስጥ በሚሆንበት በእነዚህ ዓመታት በኢትዮጵያ በዘመነ ቴዎድሮስ መሪነት የምግብና የመንፈሳዊ መጠለያ ትሆናለች ተብሎ ይታሰባል። ከምስራቅ የሚመጣው ንጉሥ በ2018 በይፋ ማንነቱ ታውቆ ሀገሪቱን ማረጋጋት ይጀምራል። የሚለው ትርክት በብዙዎች የትንቢት አጥኚዎች ዘንድ በስውር ይወራል። ለምን? 2018 በመጽሐፍ ቅዱስም ሆነ በጥንታዊ ድርሳናት ውስጥ 18 ቁጥር ልዩ ትርጉም አለው። አንዳንድ ተንታኞች 2018ን የአውሬው ስርዓት በኢትዮጵያ ላይ ያለውን ኃይል የሚሰበርበትና የቴዎድሮስ ኃይል የሚገለጥበት ዓመት አድርጎ ይተረጉሙታል። ይህ ዓመት የኢትዮጵያ የነጻነት ዓመት ተብሎ በምስጢር ይጠቀሳል። ውድ የሰበስቲዩብ ተከታታዮች በ2018 ዓ.ም ሊመጣ ጥቂት ጊዜያት ብቻ ቀርተውታል። ብዙዎች ግን ይህ ዓመት የመጨረሻው የፈተና ምዕራፍና የታላቁ ንጉሥ ቴዎድሮስ መገለጫ ነው ይላሉ። ለመሆኑ ሀገራችን ለዚህ ታላቅ ለውጥ ምን ያህል ተዘጋጅታለች? ወይስ አሁን በጨለማ ውስጥ እንቆያለን? 2018 የትንሣኤያችን ዋዜማ የሆነ? ሐሳባችሁን ኮሜንት ላይ ያስፍሩልኝ። ትንቢቱ እንዲህ ይላል። ከምስራቅ አንድ ንጉሥ ይነሳል፣ ስሙም ቴዎድሮስ ይባላል።
እዚህ ላይ ማስተዋል ያለብን ቴዎድሮስ የሚለው ስም ትርጉሙ የእግዚአብሔር ስጦታ ማለት ነው። ይህ ንጉሥ ሲነሳ የሚታዩ ምልክቶች በድርሳናቱ ላይ እንዲህ ተቀምጠዋል። ጦርነት ያበቃል። በቃሉ መሰረት ሰይፍ ወደ ማረሻ ይለወጣል። ሰዎችም ከጦርነት ይልቅ ወደ ልማትና ወደ እርሻ ፊታቸውን ያዞራሉ። ፍትህና ርኅራሄ፣ ድሃ የማይበደልባት ፍርድ የማይጓደልባት ኢትዮጵያ ትመሰረታለች። በረከት በምድር ላይ ይፈሳል። ምድር ፍሬዋን ለሰዎች ትሰጣለች። ረሃብና ጥምም ከምድር ይጠፋል። ዓለም አቀፋዊ ተጽዕኖ፣ ይህ ንጉሥ ኢትዮጵያን ብቻ ሳይሆን ዓለምን በሰላምና በፍትህ እንደሚመራ ይናገራል። ታሪካዊው ትውስታ፣ አጼ ቴዎድሮስና ትንቢቱ። ይህ ትንቢት በ19ኛው መቶ ክፍለ ዘመን በነበሩት ካሳ ኃይሉ ዘመን የተፈጠረ ቀላል አልነበረም። ካሳ ኃይሉ ንጉሠ ነገሥት ሲሆኑ ቴዎድሮስ የሚለውን ስም የመረጡት በድንገት አልነበረም። ይህንን በጥንታዊ መጻሕፍት የተነገረውን ትንቢት ለመፈጸም ካላቸው ጽኑ ፍላጎት እንጂ። ምንም እንኳን ዘመን በጦርነትና በፈተና ቢያልፍም የቴዎድሮስ ናፍቆት ግን በኢትዮጵያ ልብ ውስጥ ዛሬም ድረስ ተጽፎ ይኖራል። ማጠቃለያ፣ ትንቢቱ ለእኛ ምን ይነግረናል? የአሁኗ ኢትዮጵያ ውብ መልክዓ ምድሮችና ፈገግ የሚሉ ህዝብ። ማጠቃለያ፣ ትንቢቱ ለእኛ ምን ይነግረናል? እነዚህ ትንቢቶች ለዘመናት የኢትዮጵያ የጽናት ምንጭ ሆነው ቆይተዋል። መጽሐፉ እንደሚለው መከራው የሚያልፈው ህዝቡ ወደ ፈጣሪው ሲመለስና ንስሐ ሲገባ ብቻ ነው። ቴዎድሮስ አንድ ግለሰብ ይሁን ወይም አንድ ብሩህ ዘመን ምሳሌ፣ ትንቢቱ የሚያስተላልፈው መልእክት ግን ግልጽ ነው። ከጨለማ በኋላ ብርሃን አለ፣ ከጦርነትም በኋላ ሰላም አለ፣ ከውድቀትም በኋላ ታላቅ ትንሣኤ አለ። የዛሬው ዝግጅታችን ይህን ይመስል ነበር። እናንተ ስለ ቴዎድሮስ ትንቢት ምን የምታውቁት ነገር አለ? በኮሜንት መስጫው ላይ አካፍሉን። ለሰበስቲው በአዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር ማድረጋችሁን አትርሱ። ሰላም ለኢትዮጵያ፣ ሰላም ለዓለም።